የሳቅ ምንጭ አርቲስት ነጻነት ወርቅነህ በዋሽንግተን ዲሲ ታሰበ። የእንባና የትዝታ ምሽት። ሰላም ጤና ስጥልኝ። ይህ ሪያሊቲ ሚዲያ የሪያሊቲ ሚዲያ ተከታታዮቻችን እነሆ ዜናችንን ይዘን ቀርበናል። ዛሬ በሐዘንና በትዝታ ውስጥ ሆነን እንደ አንድ ታላቅ የጥበብ ሰው እናስባለን። የኢትዮጵያ የጥበብ ሰማይ አንዱ ደማቅ ኮከብ ነጻነት ወርቅነህን አጥታለች። ይህ ሞት መላውን የኢትዮጵያን ሕዝብ ያስለቀሰ ቢሆንም በስደት ሀገር የሚገኙ ወዳጆቹና የሙያ አጋሮቹ ግን በታላቅ የሻማ ማብራት ስነ ስርዓት በዋሽንግተን ዲሲ ተሰባስበው ዘክረውታል። ዛሬ በዚህ ቪዲዮ በዲሲው የመታሰቢያ ምሽት የተሰሙ ልብ የሚነኩ ምስክርነቶችን እና ያልታዩ እውነታዎችን ይዘንላችሁ ቀርበናል። በምሽቱ ላይ የተገኙት አንጋፋው ድምፃዊ አረጋኸኝ ወራሽ፣ ኮሜዲያን መስከረም በቀለ፣ አርቲስት ብርሃኑ ተዘራና ሌሎችም ስለ ነጻነት ማንነት ሲናገሩ እንባቸውን መግታት አልቻሉም። ነጻነት በስራዎቹ ብቻ ሳይሆን በባህሪው ወርቅ እንደነበረ ነው ሁሉም የመሰከሩት። አረጋኸኝ ወራሽ ነጻነትን ለመጀመሪያ ጊዜ በሀገር ፍቅር ቲያትር ፍሬሽማን ላይ ሲያዩ የነበረውን አድናቆት ገልጾ በኋላ ላይ ግን በጓደኝነት የነበራቸው የማህበራዊ ትስስርና ነጻነት ሰውን የማሰባሰብ ብቃቱ ልዩ እንደነበረ ተናግሯል። አርቲስት ብርሃኑ ተዘራ በበኩሉ ነጻነት ታሞ ከቆየ በኋላ ወደ ስራ የተመለሰው ራሱን ለመንከባከብ ጊዜ ሳይሰጥ እንደነበረ በመጥቀስ ባለሀብቶች አርቲስቶችን በሕይወት እያሉ ሊደግፏቸው እንደሚገባ ትልቅ መልእክት አስተላልፏል። በምሽቱ ስነ ስርዓት ላይ የተገኘ አንድ ወጣት ገጣሚ ለነጻነት የጻፈው ግጥም አዳራሹን በእንባ አጥለቅልቆት ነበር። ምን ትበል እናቱ እያለ የሚጀምረው ግጥም ነጻነት በሳቅ አጀበን ሽቅብ ብሄድም ትዝታው ግን መሬት ላይ በሳቅና በእንባ ተቀላቅሎ መቅረቱን ገልጿል። አዎ ነጻነት እንደ ስሙ ነጻ ሰው ነበረ። የታወቁት የሃይማኖት አባት ዶክተር መምህር ዘበነ ለማ ስለ ሕይወት እና ስለ ሞት ጥልቅ ትምህርት ሰጥተዋል። ሞት ማለት እረፍት ነው ያሉት መምህሩ ነጻነት በምድር ላይ በቆየባቸው ጥቂት ዓመታት ሰውን በማስደሰት የእግዚአብሔርን ሥራ ሲሠራ እንደነበረ አስታውሰዋል። ነፍስ አትሞትም በማለት ለቤተሰቦቹና ለወዳጆቹ ትልቅ መጽናኛም ለግሰዋል። ነጻነት ወርቅነህ በሥጋ ተለየን እንጂ በሥራዎቹና በደግነቱ ሁልጊዜም በልባችን ይኖራል። በዋሽንግተን ዲሲ የተደረገው ይህ የመታሰቢያ ምሽት አርቲስቱ ምን ያህል የሕዝብ ፍቅር እንደነበረው ማሳያ ነው። እኛም በሪያሊቲ ሚዲያ ስም ለቤተሰቦቹ፣ ለልጆቹ እና ለአድናቂዎቹ በሙሉ በድጋሚ መጽናናትን እንመኛለን። ፈጣሪም ነፍሱን በገነት ያኑርልን። እናንተስ በአርቲስት ነጻነት ወርቅነህ ስራዎች ውስጥ በይበልጥ የምታስታውሱ የትኛውን ነው? በኮሜንት መስጫው ላይ አጋሩን። ሌላው አሳዛኝ መረጃ ስናመራ በደቡብ ኢትዮጵያ ጋሞ ዞን ቦረዳ ወረዳ የተከሰተ አሳዛኝ የትራፊክ አደጋ ዜና ደርሶናል። ለቅሶ ደርሰው በአይሱዙ መኪና ሲመለሱ የነበሩ ከ30 በላይ ተጓዦች ላይ በደረሰ አደጋ የ5 ሰዎች ሕይወት ወዲያውኑ አልፏል። ተጎጂዎች በሕክምና ላይ እንደሚገኙ የክልሉ ፖሊስ አረጋግጧል። ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ለሪያሊቲ ሚዲያ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ።